የወታደሩ ሚስጥር። የበሬዎች አለመስማማት ለተበሬዎች ይበጃል፣ ለኔ ስህተት ነው። እንደምን ያለ ጭካኔ ነው! በብዙ መከራና ስቃይ ውስጥ ያለፈ ወታደር አሁን ላይ እንዴት በሁለት ሐሳብ ጭንቀት ውስጥ ሲሰቃይ ይኖራል? ስሜ ምን ያህል እባላለሁ። ላለፉት 11 ዓመታት ሀገሬን በወታደርነት አገልግያለሁ። ወታደርነት እጅግ ደስ የሚል ኃላፊነት ነው። የራስ ኃላፊነት፣ የቤተሰብ ኃላፊነት፣ የአካባቢ ወይም የማህበረሰብ ኃላፊነት፣ የሀገር ዳር ድንበር ኃላፊነት፣ የሰንደቅ ዓላማ ኃላፊነት ነው። ወታደር ሆነ የሀገር ሕዝብ ከፈጣሪ ቀጥሎ አንተ ላይ ተስፋ አድርጎ በሰላም ውሎ ሲገባ፣ በሰላም ነግቶ ሲመሽለት ስታይ ማንም ሰው በውስጡ ከሚሰማው እርካታ በላይ ትረካለህ። የሀገር ሉዓላዊነት በወታደር ህልውና ላይ ሲረጋገጥ የበለጠ ጠንካራ ትሆናለህ። ምኑን ጠቅሼ ምኑን ልተው? በአጠቃላይ ነፍጥ አንግቦ ስለ አንድ ዓላማ ወጥቶ ማደር ጽንፍ የሌለው ሐሴት አለው። እኔም ገና ባልበረታ አጥንቴ ባልጸና ጉልበቴ ለሀገሬ ወጥቼ ካደርኩ 11 ዓመታት ሆኖኛል። 9 ዓመት በተለያዩ ግዳጆችና ስልጠናዎች አሳልፌያለሁ። 2ቱን ዓመት ግን በገዛ ፈቃዴ በራሴ ስልት ከወታደርነት ተገልያለሁ። በእርግጥ በወታደርነት ሕይወት ውስጥ በክብር የመሰናበትን የሚያክል ክብር የለም። ነገር ግን 2ቱ እግሮቼ እየተጠላለፉ ሲያስቸግሩኝ ወታደር ለመፍትሄ ሲል ይጨክናልና አንዱን ቆረጥኩት። ነገሩ እንዲህ ነው። ሀገራችን በእርስ በርስ ጦርነት ልትሞሸር የሀገር ውስጥም የውጭም ጠላቶች ተወዳጅተዋል። የሀገራችንም የለውጡ መንግስት የሕዝቡን ረሃብ ማስታገስ ባለመቻሉ የተለያዩ አማራጮችን በመፈለግ ላይ ተጠምዷል። ደሃዋ ሀገራችን በሰሜኑም በደቡብም በሁሉም አቅጣጫ ልትፈነዳ ተወጥራለች። በሰሜኑ የሚኖሩ ወንድሞቻችን የተወጠረውን የውስጣቸውን እብጠት አፈነዱት። የሀገሪቱ መንግስትም ባለ በሌላ አቅሙ የጦር ሚዛኑን የሰው ኃይሉን በራሱ ህዝቦች ላይ ደፋ። እኛም ለባንዲራችን ክብር የማልን ወታደሮች አፈሙዛችንን ወደ ሰሜን እንድናዞር ታዘዝን። ሁሉም የሀገሪቱ ክፍል ለተደገሰው ጦርነት የበኩሉን አስተዋጽኦ አደረገ። እኔን ግን ጨንቆኛል። የምሆነውን አጥቻለሁ። እንደ አንድ ወታደር የጦርነት ወኔ ላይ አይደለሁም። ጦርነቱ ተፋፋመ። በሀገራችን የጦርነት ታሪክ ውስጥ ትልቅና አስቀያሚ ቢባል ውሸት የለውም። በዓለም አቀፍ ደረጃም አስከፊ ከሚባሉት መካከል አንዱ ይመስለኛል። እኔም በውጊያ መሃል ላይ እገኛለሁ። ከፊታችን ቆመው ያሉትን ሳስብ ልቤ የደም እንባ ያነባል። ማን ላይ ነው የምተኩሰው? ማን ላይ ነው አፈሙዜን የደቀንኩት? በማን ላይ ነው ቃታ የምስበው? በደስታ በሐዘን ከምንገናኘው ወንድሜ ጋር አንዳችን ልንገድል አንዳችን ልንሞት ግንባር ለግንባር ቆመናል። ሲጠማኝ ላጠጣኝ፣ ሲርበኝ ላበላኝ፣ ሲበርደኝ ላለበሰኝ፣ ብቸኝነት ሲሰማኝ በእቅፉ ሸጉጦ ክፉ ቀኔን ያስረሳኝን ይሄን ወንድሜ ላይ መጨከን አልቻልኩም። ከመንግስት የተሰጠኝ ኃላፊነት አነሰብኝ። በአይነ ህሊናዬ ከኔ በተቃራኒ ከቆሙት ወገኖቼ ጋር ያሳለፍኩት ደጉ ጊዜ ታወሰኝ። እጄ የጦር መሳሪያውን መሸከም ከበደው። ባለሁበት ፈዝዤ ቀረው። ከየት መጣ ሳይባል የግራ እግር ጉልበቴ ላይ በጥይት ተመታሁ። ከመሬት ተዘረርኩኝ። የትግል አጋሮቼ የበለጠ እንዳልጎዳ እየተጠነቀቁ ዳር አስያዙኝ። የመጀመሪያ እርዳታ በሕክምና ባለሙያዎች ተደረገልኝ።
የተሻለ ሕክምና ማግኘት ስላለብኝ ወደ ባህር ዳር ተወሰድኩ። ይሄ ለኔ በጣም መልካም አጋጣሚ ነበር። ለካ ፈጣሪ ምንም ብንበድለው ከኛ አይለይም። የእግሬ ህመም በጣም በርትቷል። ከጦሩ አዛዥ ባለስልጣናት ደግሞ ቶሎ አገግመን ወደ ጦርነቱ እንድንመለስ ትዕዛዝ ተሰጥቷል። እኔ ግን ወደ ጦር ግንባር ለመመለስ ፍላጎት የለኝም። አንድ በማዕረግ የሚበልጠኝን ወዳጄን ስልክ ወደ ቤተሰብ ጋር እንዲያስደውለኝ ተማጸንኩት። የ2 ዓመት ታናሽ ወንድሜ ጋር ደወልኩለት። እሱም በደወልኩለት ማግስት ያለሁበት ድረስ መጣ። ወንድሜ ገና እንዳየኝ በጣም ደንግጦ ነበር። እኔ ደህና እንደሆንኩኝ ነግሬ አረጋጋሁት። ያሳለፍኩትን የጭንቀት ጊዜ ስነግረው በብልሃት ከሐኪም ቤት ማምለጥ እንዳለብኝ ነገረኝ። አብረን እየተማከርን የማምለጫ ብልሃት ዘየድን። ፈጣሪ የልቤን ፍርሃት ተመልክቶ ነው መሰለኝ ሁሉም ነገር ተስተካከለ። እኔ ከወታደር ማዕረግ ወርጄ የመንደር ጎረምሳ መስዬ በወንድሜ ሐሳብ ምንጭነት ጸጉሬን በቅርጽ ተቆርጬ ቢጫ ቀለም ተቀብቼ በየኬላው ዘብ የቆሙትን ወታደሮች አታልዬ እናቴ ቤት ገባው። ይኸው አሁን ከ2 ዓመት በኋላ ህሊናዬን 2 ነገር ረፍት ነስቶኛል። አንደኛው ሀገሬን የከዳው ባንዳ እንደሆንኩ ይሰማኛል። ሁለተኛው ደግሞ ከማን ጋር ተጣልቼ ነው ሀገሬን የከዳሁት እላለሁ። ሀገር ማለት ሰው ነው አይደል? ታዲያኛ ጦርነት የገጠምናቸው የሀገራችን ሰዎች አይደሉም እንዴ? እኔስ በጦርነቱ ሞቼ ቢሆን ለቤተሰቦቼ ለሀገር ሲል የሞተ ተብሎ ሰንደቅ ዓላማ ይመጣላቸው ነበር? ከብዙ ጦርነትና እልቂት በኋላስ በሕይወት አልተስማሙም? እኔ በሞት ማን ነበር የሚጎዳው? በሕይወት ወይስ ድሃዋ እናቴ?